የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። ካርዲናል ፒዛባላ በሆሳና በዓል ላይ ሰላም እንዲሰፍን ጸሎት አደረጉ። የኢየሩሳሌም የላቲን ስርዓት ካቶሊካዊት ቤተክርስቲያን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ መጋቢት 20 ቀን 2018 ዓ.ም በጌቴሰማኒ በተከበረው የሆሳና በዓል ላይ ባሰሙት ቃለ እግዚአብሔር ጌታችን ኢየሱስ ክርስቶስ አሁን ባለንበት ዘመን ግጭትና ስቃይ በተንሰራፋበትና የሰላም እድሎችን ስላጣችው ስለ ቅድስት ሀገር ያለቅሳል በማለት አስታውሰዋል። ብፁዕነታቸው በመልእክታቸው ካይድ ላይ ባለው ጦርነት ምክንያት የዘንድሮ ክብረ በዓል በቅድስት ሀገር ያለ መንፈሳዊ ነጋዲያን እየተከበረ እንደሚገኝ ገልጸው በመላው ዓለም የሚገኙ ክርስቲያኖች ሰላም እንዲሰፍን በአንድነት ጸሎት በማድረግ ላይ እንደሚገኙ በመናገር አሁን ያለውን ጊዜ ለማመላከት በኢየሩሳሌም ያዘነውን የጌታችን የኢየሱስ ክርስቶስን ምስል አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሚያዝያ ወር የጸሎት ሀሳባቸውን በችግር ውስጥ ለሚገኙ ካህናት እንደሆነ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሚያዝያ ወር የጸሎት ሀሳብ ይፋ ያደረጉ ሲሆን ሁሉም ካቶሊካውያን በተለያዩ ችግሮች ውስጥ ለሚገኙ ካህናት እንዲጸልዩ ጥሪ አቅርበዋል። ቅዱስነታቸው በመልእክታቸው ካህናት በተለይም በብቸኝነት በከባድ ጊዜያት ውስጥ እንዲሁም ድካም በሚሰማቸው ጊዜ ወደ እግዚአብሔር መቅረብ እንደሚገባቸውና ሁሉም ሰው ሊጸልይላቸው እንደሚገባ አሳስበው በካህናቶቻችን ውስጥ የወንጌልን ብርሃን እንደገና እንዲቀጣጠል ጸሎታቸውን አቅርበዋል። የአዲስ አበባ ሀገረ ስብከት ፍትህና ሰላም ቢሮ ስልጠና ሰጠ። ከመጋቢት 18 እስከ 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በሞጆ ቅዱሳን ጴጥሮስ ወጳውሎስ ማዕከል በሰላም ፍትህ የህይወት ዓላማና ተልእኮ ዙሪያ ስልጠና ተሰጠ። ስልጠናውን በአዲስ አበባ ሀገረ ስብከት የፍትህና ሰላም ቢሮ ከአገረ ስብከቱ የምዕመናን ሐዋርያዊ ተግባር ምክር ቤት ጋር በመተባበር አዘጋጅቶታል። ስልጠናውን ክቡር አባ ዳዊት በጸሎት ሲከፍቱት አቶ ሰለሞን ደጀኔ የእንኳን ደህና መጣችሁ ንግግር በማድረግ ሁሉም ተልእኮ እንደተሰጠው የሚገልጽ ትምህርት ሰጥተዋል። አቶ ሰለሞን ደጀኔ በሃይማኖት ተቋማትና በየቁምስናው የሰላም አምባሳደር በመሆን የያዛችሁትን ስንቅ ለሌሎች ማካፈልና ማስተላለፍ አለባችሁ፣ እናንተ ልዑካን ናችሁ ሲሉም ተናግረዋል። በአዲስ አበባ ሀገረ ስብከት የካታኪስቶች ዓመታዊ ስልጠና ተሰጠ። መጋቢት 19 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል የካታኪስቶች ዓመታዊ ስልጠና ተሰጠ። የአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት በየዓመቱ ለካታኪስቶችና ትምህርተ ክርስቶስ አስተማሪዎች ስልጠና የሚሰጥ መሆኑ ይታወቃል። በዚህ ዓመት 2 ጊዜ በሚሰጠው ስልጠና መጀመሪያ ዙር ክቡር አባ አስፋው ጌታቸው መርሃ ግብሩን በጸሎትና በእንኳን ደህና መጣችሁ ንግግር አስጀምረዋል። በአፍሪካ የካቶሊካውያን ቁጥር እየጨመረ መምጣቱ ተገለጸ። በቅድስት መንበር የወጣ ሪፖርት ከ5ቱ አህጉራት መካከል በአፍሪካ የካቶሊካውያን ቁጥር እየጨመረ መምጣቱን አመላከተ። ሪፖርቱ በፈረንጆቹ 2025 በአፍሪካ 6 ሀገረ ስብከቶች እድገት ማግኘታቸውንና 8 ተጨማሪ ሀገረ ስብከቶችን መመስረታቸው ተመላክቷል። ባለፉት 2 ዓመታት በዓለም ዙሪያ የካቶሊካውያን ቁጥር 17.8 በመቶ መሆኑንና በፈረንጆቹ 2023 የነበረው ቁጥር በ2024 የ1.14 በመቶ ጭማሪ ማሳየቱ ገልጿል።